ከረጅም ጊዜ በኋላ እናቴ ጋር ዛሬ ጁምአ ሰገድኩ። ወላሂ በጣም ደስ ብሎኛል። ስደት እንዳለ ሰው በሉት በቃ እናቴ በጣም ናፍቃኝ ነበረ። ረጅም ጊዜ ከተገናኘን እህቴ ጋ ናት ያለችው ባህር ጋር ሂዳለች እና ዛሬ እንዳጋጣሚ የሆነ የሞተ ዘመድ ነበረና እነሱን ለማስተዛዘን እንድንሄድ ዳቦ ጋግራ ሻይ አፍልታ እናቴ ከቤት መጣን። ከዛ በኋላ ያው ባህርና ፍቅርን እስክንሰባሰብ ድረስ ያው ጁምአ አዛን ሲል ግዴታ ሶላት ነው መቅደም ያለበት ከሁሉም ነገር እና ሸዋበር መስጂድ መጣን እናቴ ጋር ሶላታችንን ሰገድን። ያው ቀድመን ነበር የገባ ነው። ታውቃላችሁ ጁምአ ቀድማችሁ ስገቡ የግመል ሰደቃ ያክል እንደሰደቀ ነው የሚቆጠረውና ቀድመን ነበረ የገባ ነው። ዱዓችንን አደረግን፣ ሶላታችንን ሰጋገድን። ከዛ ጁምአ ሶላት እንደጨረስን እንደምታዩን እንደዚህ ተቃቅፈን ወጣን። በጣም ረጅም ጊዜ ስለሆነ ካየኋት ወላሂ በጣም ነበረ የናፈቀችኝ። እናንተም ስለናፈቃችኋት እንድትዩት ብዬ ነው። እና ከዛ በኋላ ባህር ጋር ያው መናፈሻ እንገናኝ ብለናት ስለነበረ እሷ ደግሞ የሆነ ነገር ለመከወን ሁል ጊዜ እንዳረፈደች ነው። እናቴና እኔ አስፋልት ዳር ዳቧችንን እና ሻያችንን አቅፈን ባህርን ስንጠብቅ ቆየን። ያው መቼስ መምጣት አይቀርም። የወረደ የሄደውን መኪና ስጠብቅ ቆይቼ በስንት ጉድ መጣችልን። ፍቅር ደግሞ አልተመቻትም ነበር፣ እሷ ቀረች። ከዛ ባህርዬ ስትመጣልን ዳቧችንን እሷን አሸክመን እናቴ ነበረች እስካሁን የያዘችው። ከዛ ባህር ይዛ ሻይን እኔ ይዤ ወደ ምናስተዛዝናቸው ቤት ሄድን። ከዛ እነሱ ጋር ስናወራ ቆየን። አብረው የኖሩን ቤተሰቦች ናቸውና ብዙ ስላለፈው ነገር ስናወራ ደስ የሚል ቆይታ አድርገን ያው በዚህ በሰርግ በለቅሶ ነው መቼም ዘመድ የሚገናኘው። አሁን ላይ እንደ በፊቱ መሄድ መጠየቅ ቀርቷል። ሁሉም የራሱ ሀጃ ስላለበት አትገናኙም እና በዚህ አጋጣሚ ተገናኝተን ብዙ ነገር አወራን፣ ተጫወትን። ከዛ በኋላ ስንወጣ ያው እኔ በቃ እነሱ ቻው ብለው ሊሄዱ ሲሉ ሆዴ ባባና ምሳ ካልበላን ብዬ በስንት ጉር ተጨቃጭቄ ምሳ እንድንበላ እዛው አካባቢ የሚገኝ ካፌ ወሰድኳቸው። ምግባቸው ያው ብዙም ደስ አይልም፣ ሽሮ በየአይነት ምናምን ነገር ነበር የነበረው። እንደ ነገሩ ያለውን ነገር አዘን እንደምታዩቸው እዚህ ጋር እያወራን እየተሳሳቅን በላን። ከዛ በኋላ ቡናም ነበረ፣ ቡናችንን አዘን ጠጣን። ከዛ ዝናብ ማጉረምረም ጀመረ። ያው እንግዲህ የክረምት ነገር ዝናብ ማጉረምረም ሲጀምር እነሱ ቦሩ ዝናብ ይሆናል ጭቃው ያስወጣንም መሄድ አለብን አሉኝ። መለያየት አልፈለኩም ነበር፣ ብችል ቤት በወስዳቸው ደስ ይለኝ ነበር። ግን ከዛ ግድ መሄድ ስለነበረባቸው እነሱን ሸኘሁኝና ከዛ እኔ ያው ወደ ቤት ሂጄ ነበረ። የቤት ገብቼ ትንሽ ደቂቃ ቁጭ ከማለቴ ሀቢብ ቶሎ ነይ የሚጨነቅ አለ፣ ዝናብ ሳይመጣብን እንጫን፣ የሚገዛውን የቀረ ነገር ግዣሌ ማለት ነው። መጋረጃው እኛ ጋር አለ፣ ግን የመጋረጃ መስቀያ እኛ ጋር ስለሌለ የመጋረጃ መስቀያውን ከሌላ ቦታ ገዝቼ ማምጣት ስለነበረብኝ ያንን ለመግዛት አንዳንድ እቃም ደግሞ ግዢ የተባልኩት ነበር። ያን ለመግዛት ወጣሁኝ። ከዛ እንደምታዩት ከንዜ ጥላ ያዢ ከባብዷል ምናምን እያለችኝ ነበር። እኔ ደግሞ አቦ ባክሽ ዱዓ ሲደረግበት የከረመ ዝናብ ነው ከጣለም ይምታይ ምናምን እያልኩኝ እየቀለድኩኝ ነበር። ያው ቀልድ ነበር የመሰለኝ። እሷ ለካ ሰማዩን አይታው ነው ጠቋቁሮ። ከዛ በኋላ እዚህ ጋር ያን ያክል ዝናብ አልጣለም፣ ግን ያው ትንሽ ጠብ ጠብ እያለ ነበርና ሰውም እየተሯሯጠ ነበረ። እኔ ደግሞ ያው አየሩ በጣም ተመቸኝ። እንደዚህ አይነት አየር በጣም ነው የምወደው። እኔ ሙቀት ነው የማልወደው፣ ሙቀት አይስማማኝም። ሰውነቴ ሁላ በቃ እኔ እንጃ በሙቀት እንዴት እንደመሆን አላውቅም። ብርድ ሲሆን ይሻለኛልና ኖርማል ነው ብዬ እየሄድኩኝ ሳላስበው አይረግጠውም። እንዲህ ቀላል ዝናብ መሰላችሁ እንዴ መጣው ኃይለኛ። ደግሞ የሚገርማችሁ እዚህ አካባቢ ምንም አይነት መጠለያ የለም። ሁሉም አጥር እንደዚህ ሰንሰል ምናምን ዛፍ ነገር ነው ያለውና ከዛ በከባዱ ዝናብ መጣል ጀመረ ማለት ነው። ከዛ እኔ ጥላ ስለነበረ ጥላውን ዘርግቼ መንቀሳቀስ ጀመርኩኝ። ህዝቤ ይሮጣል። እንደምታዩት የኛ ሀገር ሰው ዝናብና በሬ አይወድም። እዛ እነሱ ሲነኩት እኔ ደግሞ ጥላዬን ይዤ ዘንበል ዘንበል እያልኩኝ መሄድ ጀመርኩ ማለት ነው። ግን ያው ዝናቡ በጣም በከባዱ መጣል ጀመረ። ግዴታ ካልተጠለላችሁ እንደዚህ አይነት የማይሆን ነገር ነው። እንደምታዩት አንዳንዱ ሰው ድንገት የመጣበት እንደኔ እንግዲህ ያረገኝን ያርገኝ ብሎ እየበሰበሰ ይመጣል። መጨረሻ ያለኝ አማራጭ መጠለል ስለነበረ ሮጥ ሮጥ ብዬ አንድ ሱቅ ጎን ቆምኩኝ።
ከዛ በኋላ ትንሽ በረድ ሲልልኝ ጉዞዬን ጀመርኩኝ። ያው የሚጫነውን እነ ሀቢብ ጋር ስደርስ ያገኘኋቸው አኳኋን በጣም ነበረ ፈታ ያደረገኝ ማለት ነው። መጅሊስ እየጫኑ ዝናብ ጥሎባቸው ኬንዳ ውስጥ ገብተው ተሸፍነው ነበር ተሰባስበው ብዙ ሰው ስለነበረ ቪዲዮውን ራሱ ለመቅረጽ አልቻልኩም። ግን እንዴት እንደሚያስቁ ማለት ነው። የሆነ ስደተኛ ነው የሚመስሉ። ከዛ በኋላ ያው ወደ እቃ ቤት ሄድኩኝ። የፒዛ መጋገሪያ ኤሌክትሪክ ምጣድ እንደዚህ ጨምሯል እናንተ 15 ሺህ ብር። እኔ እኮ 7500 ብር እና የመጨረሻ ጊዜ 10 ሺህ ብር ገዝቻለሁኝ። 15 ሺህ አሉኝ። በጣም ነው የገረመኝ። ያው የታዘዘም ስለነበረ ሌላም እንደዚህ ደግሞ የፒዛ ወርቃማ ረከቦት አንዳንድ ነገሮች እነዛን ገዛዛሁላት። እንደምታዩት እዚህ ጋር መውረጃዬ ላይ ሆኜ ደሴ በደንብ ስለሚታይ ደሴ ላሳያችሁ ላስቃኛችሁ ብዬ ነው። ከዛ ተዘዋዙረን እዛው ደረስኩኝ። እቃችንን ጫጭነን አሁን ተጭኖ አድሮ ሁለቱ አንደኛው መካነ ሰላም አንደኛው ጃማ ደጎሎ ነው የሚሄደው። የመካነ ሰላሙም የጃማ ደጎሎም አሁን 12 ሰዓት ላይ ይጭኑታል። ከዛ ጠዋት 11 ሰዓት 12 ሰዓት ላይ ነው የሚወጡት የሚሄዱት ማለት ነው። አሁን ይዘው መውጣት አይችሉም። ጊዜ ገደብ ጊዜ አዋጅ ስላለ መውጣት አይችሉም። እንደዛ አድርገን እቃችንን ጫንን። ከዛ በኋላ 12 ሰዓት ላይ ሀቢብና እኔ ተያይዘን ወጋችንን እየበላን ወጋችንን እያወራን የሆዳችን እየተነጋገርን ወደ ቤታችን መጣን እላችኋለሁ። ቤታችን ስንመጣ ደግሞ ዛሬ የሀያት እንትን ነበረ። ቁርአን ቀድማችሁ ሄዳለች ትምህርት ቤትም ተሸላሚ ናትና ሀቢብ ላይ ሀዩ ኬክ አስጋግሮላት ነበረ። በጣም ነበረ ደስ ያላት። እንደምታዩት ኬኳን እዚህ እየቆረሰች ነው። እና አሪፍ ቆይታ ቤታችን ዝናቡ ውጭ እየጣለ እኛ ደግሞ እንደዚህ ፏፏፏፏ ብለን አሳለፍንላችኋለሁ። የዛሬው ውሏችን ይሄን ይመስላል። አላህ ሀገራችንን ሰላም ያርግልን። ሁላችሁም ላይክ እያረጋችሁ ቪዲዮውን እዩልኝ። ይህን ሰሞን እይታው በጣም ዝቅ ብሏልና ምንም አይነት ገንዘብ እየሰራ አይደለም። ቢያንስ ስራ ላይ ከሆናችሁ ከፍታችሁት ሂዱ ባታዩት እንኳ ማለት ነው። አንዳንድ ጊዜ ሲከፈት እንትን ስለሚል ቢያንስ ከሰራን አይቀር የሆነ ነገር እንድናገኝበት በዛ ተባበሩኝ። እወዳችኋለሁ። አላህ ያክብርልኝ። አላህ ሀገራችንን ሰላም ያርግልን። ሰላም አለይኩም ወራህመቱላሂ ወበረካቱሁ።